ማን እንዲመጣ አረባክ ደግሞ ያዛፍ ላይ ወጣል። እስኪ በስላሴ ስም አውርደው፣ ምንም እንዳታረገው በስላሴ ስም በድንግል ማርያም ይዣለሁ። በገናና መልአክ በቅዱስ ሚካኤል አውርደው፣ በቅዱስ ሚካኤል ስም ምንም ሳታረግ አውርደው። ና በቅዱስ ሚካኤል በስላሴ ስም ወይ ጉድ! ና በስላሴ ስም ልቀቁት፣ ራሱ ይመጣል። ልቀቁት እኮ ነው የምለው። ና በስላሴ ስም፣ ከስላሴ አትበልጥም። በስላሴ ይዣለሁ፣ በስላሴ ስልጣን ይዣለሁ። ና ዛፉ ላይ ለምንድን ነው ያወጣው? እናውኛውና ያየሁት እኔ ልጁ እድሉን ህይወቱን እውቀቱን ሙያውን ሁሉ ላይ ሆኜ አየሁት። እንዲህ ነው የገባሁት። ከላይ ሆኜ ላይ ያየሁት እኮ ልጁ ዛፍ ላይ ተተቅዬ ጦጣን አርጄ ቤቱ ህፃን ከመቃብር አውጥቼ የ6 ዓመት ልጅ እንዲህ እንዴት እንደሚሮጥ ላሳይህ እንዴ ላሳይህ እስኪ ረበ ስላሴ ስታው ና መልሶ በስላሴ ስም ና አምጣው። አስር ሺህ በ24 ደቂቃ 10,000 በ24 ደቂቃ እኮ ነው የሚገባው። 10,000 በ24 ደቂቃ በሱ ድል ትሮጣላችሁ። 8 ቢሊዮን ብር እኮ አልኩ በዚህ ልጅ የሰበሰብኩት። ምን ሆነ ነው? በሱ ድል ይሮጣሉ፣ የኢትዮጵያን ባንዲራ ከፍ ያደርጋሉ። እጅግ በጣም ስመጥር የነበሩት ሯጮች የሚቀድማቸው የለም 24 ደቂቃ ግን ምን ዋጋ አለው? የሱን ድል ወስደው በሱ ድል ይሮጣሉ። እነሱ ገናናና ሀብታም ይሆናሉ። እሱ ደግሞ ይኸው ታስሮ ቁጭ ብሏል። 10 ኪሎ ሜትር በ24 ደቂቃ ነበር የሚገባው ይመስለኛል። ሪከርዶ 26 ከምናምን፣ እሱ ግን ከዛ በታች የሚገባ ልጅ ነበር። እሱ ይታሰራል፣ ሌሎቹ ይሮጣሉ። እሱ 74 ሳንቲ የለውም። በሱ ድል ደግሞ እነሱ ሀብታም ይሆናሉ። ሀገራችን እኮ በመተት የተሸከመችው ጉድ ለሰሚ ከባድ ነው። እግዚአብሔር ካልፈታን በስተቀር እየባሰ እንጂ እየቀነሰ የሚመጣ ነገር የለም። እናንተም ደግሞ ለመንፈሱ ታግዛላችሁ። አትጸልዩም፣ አትሰግዱም፣ አትጠመቁም። አንዳንዱማ መንፈሱን የሚያደልባል የሚቀልባል። አሁን እንደሱ ደግሞ ያለ ጀግና ወጣት ይጠመቃል። ገንዘብ እንኳን ሲያጣ በእግሩ ሮጦ ይመጣል። እኔ ስለ እውነት እንዲህ አይነት ታሪክ ስሰማ እለት ልቤ ይሰበራል። እግዚአብሔር እንዴት ነው የቻለን? እንደው ባካችሁን ራስ ወዳድ የሆናችሁ ሰዎች ራስ ወዳድነታችሁ በልክ ይሁን። ራስን ጥሉ ማለት አይደለም፣ ግን በልክ ይሁን ሲባል ማን ነው ራሴን እንደዚህ በጣም እንዳፈቅርና እንድወድ ያደረገኝ ብላችሁ ቼክ አድርጉ። ቡዳም ራስ ወዳድ መሆን ያደርጋል። ራስ ወዳድነትን ስሜት ይፈጥራል። የትኛው ቡዳ? ዛር ቡዳ። ለምሳሌ አንዲት ሴት ወንዶች ሲቀርቧት አልፈልግም፣ አትንኩኝ፣ እኔ እንደዚህ ሐሳብ የለኝም ምናምን ብላ ወንዶችን የምታርቅ ከሆነ እድሜዋ 30 ዓመትም እስኪሆን አቃቂር የምታወጣ ምንም የምትሆነ አንደኛ ራስ ወዳድ ነች። መንፈሱ ራስ ወዳድ አድርጓታል። ሁለተኛ ነገር ደግሞ በውስጥ ያለው መንፈስ የኔ ናት ብሎ ስለሚያስብ እሱ ራሱ ራስ ወዳድ ስለሆነ ወይም የማንም እንድትሆን ስለማይፈልግ ያን ስሜት አጋብቶባታል። ለምሳሌ መንገድ ላይ ከዚህ በፊት እንደመሰልኩላችሁ አንድ ዱርዬ ወይም አንድ ወጠምሻ ትንሽ ዳምፕል ማመገፋለሁ የሚል የሆነ ሰው የሆነች ተማሪ ቦርሳ ዝላ ስታልፍ ያይና ናች ማምሮ ይዛታል። ወድጄሻለሁ የኔ ሆኝ ሳ ጊዜ ኧረ እኔ አልፈልግም፣ በቃ ስነ ስርዓት አድርጊ፣ አሁንም ስትመጣ ይይዛታል። አሰብሽበት ይላታል አይደል? ሁሉም ወንድ ያሳለፈው ጊዜ ነው። አዎ እኔ እኮ አልፈልግም፣ እኔ እኮ በቃ ተወኝ በእናትህ። ከዛ ይመታታል። ስርዓት ያዥ ነግሬሻለሁ፣ በግድ ሻይ ቡና ይላታል። ጉልበቱ ተጠቅሞ እሷን ፈርታ ከሱ ጋር በቃ ሻይ ቡና ትላለች፣ ደስ ይበለው ብላ፣ ወይም ደግሞ በዘዴ ልታመልጥ ፈልጋ ምናምን ልትቀርበው ትችላለች። አሁን ይሄ ፍቅር ነው የሚባለው ወይስ ራስ ወዳድነት ነው? ራሱን ስለሚወዳል ልጅቷ የሱ እንድትሆን የሚፈልገው? ይሄ ሰው ራስ ወዳድ ባይሆን ኖሮ ልጅቷን ይመታት ነበር? የሚያፈቅራት ከሆነ እኮ አይነካትም። እንዲያውም ሲያገኛት ይርበተበታል። መርበትበት ስላችሁ
በቃ ቃላት እስኪጠፋበት ድረስ ምናምን ያ ወንድነቱ ይከደዋል። የታሸ ምን እያለ ምናምን ትንሽ ሰላም ነሽ ፍቅሩን ራሱ በትክክል መግለጽ አይችልም። ፍቅር ማለት ያ ፍቅረ ቢጽ እንደዚህ ነው ባህሪው ብዬ አስባለሁ። ፍቅረ ቢጽ ወይም የጓደኛ ፍቅር፣ የጾታ ፍቅር ግን ራስ ወዳድነት ከዚህ ይብሳል። ደግሞ አሁን ካልኳችሁ ምሳሌ ይብሳል። ለቅሶ ቤት ወይ የሆነ ሀዘን ወይ የሆነ ቦታ ላይ ችግር ውስጥ ሆኖ እንኳን በዛ ውስጥ ተጠቃሚ ለመሆን ጥረት የሚያደርጉ ሰዎች አሉ። ገና የሚያለቅሱት ሰዎች ለቅሷቸውን ሳይጨርሱ ስለ ውርስ ማሰብ ራስ ወዳድነት ነው። ገና እንባቸው እንትን የሞተው ሰው አይኑ ሳይፈርስ ይባላል። በ12 ቀኑ ነው የሚፈርሰው የሞተ ሰውና ገና አይኑ ሳይፈርስ ይሄ ጭቅጭቅ ይነሳ ይባባላሉ። በቃ የሞተማ ሞተ፣ እኛንን በህይወት ያለነው የምንጎዳው እየተባለ ጥቅመኝነት ውስጥ ይገባሉ። እርስ በርስ ችግር ውስጥ ይገባሉ። ይሄ ራስ ወዳድነት ይባላል። ቀጥሎ ደግሞ ሌላው ከባዱ ራስ ወዳድነት ምንድነው? ለሰው ደንታ የሌላቸው ሆነው ለልጆቻቸውም ደግሞ የሚያስቡ የጎረቤት ልጅ ፍርጥ ቢል ምንም አይመስላቸውም። ኮንዶሚኒየም ቦታ ላይ የሚኖሩ ሰዎች ጎረቤት ላይ ባልና ሚስት ቢጣሉ ቢደባደቡ ምን ቢሉ ዛጥ በራቸውን ዘግተው ቁጭ መስኮት ከፍተው ምናምን እንደዚህ ብሎ ማየት እኔ ቤት እስካልመጣ ድረስ አይነት ነገር። ድንኳኑ እየተንፏቀቀ ካልመጣ ሀዘን አይገባንም እንደሚባለው ማለት ነው። ወይ አንዳንድ ጊዜ እንዲገባን ከስር ድንኳኑ ስር ጎማ ይገጠምና ከዚህኛ ቤት ወደዛኛው ቤት እንደዚህ ሲሻገር ማየት አለብን ማለት ነው። ሀዘን ምን እንደሆነ እኛ ቤት ካልመጣ አይገባንም። እና ራስ ወዳድ የሆኑ ሰዎች ባህሪያቸው ምን እንደሆነ እንደሚመስል እየነገርኳቸው አይደለም። በውስጥ ያለው መንፈስ እንዴት አይነት ባህሪ እንዲኖረን እንዴት አይነት ጸባይ እንዲኖረን እያደረገ እንደሆነ እንድትረዱ ነው የምፈልገውና ይሄ የቡዳ መንፈስ ሁሉ ነገሯ የኔ ነው ብሎ ካሰበ ወይም ሁሉ ነገሩ የኔ ነው ብላ ካሰበች ወንዱ ላይ ያለችው ሴት ዛር የቀረበችውን ሴት በሙሉ የሚቀርበው የሚነካውን ነገር በሙሉ ታበላሻለች እና ፊቱን ጥሩ ስሜት እንዳይኖረው ፊቷም ጥሩ ስሜት ባሏ ከውጭ ሲመጣ በጥሩ ፊት እንዳትቀበለው በቃ አንቺ ገንዘብ ካልሰጠውሽ ፊትሽ ፈገግ አይልም ማለት ነው ምናምን ይላል። በቃ ሲሰጣት ምናምን ፈገግ ትላለች ከጥቅም አንጻር እና ብዙ ጊዜ መንፈሱ ሴቶችን ጥቅመኛ እንደሆኑ ጎልዲገር እንደሆኑ አድርጎ እንዲታሰብ ያደርጋል። ይሄ በቡዳ ነው። በመተት ከሆነ ደግሞ ሰዎች ያው ሰላቢ መንፈስ ይልካሉ፣ አጥፊ መንፈስ ይልካሉ። ሁለት አይነት ሰላቢ ነው። የሚያጠፋ አለ፣ ያላችሁን ደግሞ ቀምቶ ደግሞ ተጠቃሚ የሚሆን ደግሞ ሰላቢ አለና መንፈሱ እናንተ ላይ ሲላክ ንፉግ የሆነ መንፈስ ይላካል። ለምሳሌ ሰውየው ይበደራችሁና ወይም ሰላቢ መንፈስ ይልክባችሁና ግን የሱ ማንነት የሱ ጸባይ ወደ እናንተ ጋር በመንፈሱ አማካኝነት ይመጣል። ገንዘብ በፍጹም ቢደማው እንኳን የማይወጣ ሰው ከሆነ እናንተ ጋር ሲመጣ እንደዛው ነው የምትሆኑት። ስለዚህ ታሞ ሰው እያያችሁት የለኝም የኔ ቢጤ መጥቶ ስለምንተ ማርያም እያለ እግዚአብሔር ይስጥልኝ ትላላችሁ። ገብታችሁ መስጠት እየቻላችሁ ተነስቶ ሄዶ እንጀራ ቁርሶ መስጠት እየተቻለ ታካችነትም ድርቅናም ግትርነትም በቃ የለም እግዚአብሔር ይስጥልኝ አሰማም እንዴ ምናምን እንደዚህ መልሳችን ይሄ ነው የሚሆነው። ከዛ አንጻር ብቻ አይደለም የተቸገረ ዘመድ የተቸገረ ጎረቤት ምናምን እያለ ጸጥ ማለት መጥተው አፍ አውጥተው ለምነዋችሁ እንኳን አይ እኔ እኮ እንደዚህ ሆኜ ቅርብ ጊዜ እኮ እንደዚህ አድርጌ ምናምን በቃ ምክንያት መፍጠር እያለህ ይላል መጽሐፍ ቅዱስ መጽሐፈ ምሳሌ ላይ ማበደር መስጠት እየቻልክ ውስጥህን የሚያውቀው እግዚአብሔር ነው። እየቻልክ የለኝም ብለህ ያን ሰው ስትመልሰው አንተም ያ ነገር እንደሚገጥምህ ነው የሚናገረው እና የለኝም አትበል። መጽሐፈ ሲራክ ላይ በደንብ አገው የሚናገረው ይሄንን። ስለዚህ ንፉግነት ወይም ስግብግብነት፣ ስቁንቁንነት፣ ገብጋባነት ስሜት በውስጣቸው አለ ማለት ራስ ወዳድ ሆናችሁ ማለት ነው። ጫማ እንኳን ለራሳችሁ እንኳን መግዛት አትችሉም። ደህና ልብስ ገዝታችሁ አትለብሱም። ወይ በቃ ለሰውም ማትሰጡ ከሆነ ለእናንተም ንፉግ ከሆናችሁ ራስ ወዳድነት አልፎ ምን ሆነ ሰይጣን ወዳድነት ይሆናል። በውስጣችሁ ያለው መንፈስ ብቻ የምታስተናግዱ ለልጆቻችሁ የሞታችሁ ለቤተሰብ የሞታችሁ ይመስላችኋል፣ ወይም ደግሞ የተጋደላችሁ ይመስላችኋል። ልጆች እስኪመረቁ ምን እስኪሉ ለማንም አልሰጥም የሌለው መስሎ ለመታየት አይ ደህና ልብስ ከለበስኩ መኪና ከገዛውኝ ወይ እንደዚህ ካደረኩኝ አለው ተብዬ ስለሚታሰብ ምንም ነገር አላደርግም። የቤታቸውን ኮርኒስ እንኳን የማይቀይሩ ሶፋ ካቀየርኩኝ ብር አለው እባላለሁ፣ ኬታ መጣሽ እባላለሁ። ስለዚህ አይ ብሩ ባንክ ላይ ይቀመጥ ቁጭ ይላል በቃ ዝም ብሎ ለክፉ ቀን እየተባለ ከዛ ለክፉ ቀን ብለው ራሳቸው አሟርተው ታመው ለክፉ ቀን ብሩ ይሆናል። ለመልካም ነገር ያልሆነ ታመው ለመታከሚያ ለኦፕራሲዮን ለምናምን ለብዙ ነገር ብር ይወጣል። ክፉ ቀን ማለት አይደለ? ለደግ ቀን መዋል ሲገባው ለክፉ ቀን ይሆናል። እና ራስ ወዳድነት የሚፈጥረው መንፈስ በብዙ መንገድ ነው። ሰውንም በድላችሁ ራሳችሁንም ጎድታችሁ ነው የሚሆነው። ታዲያ ራስ ወዳድነት ከባዱ
ከዚህ ሁሉ ግን የሚበሳው የዛር መንፈስ ነው። ዛሩ ራስ ወዳድ እንድትሆኑ የሚያደርግባቸው 3 መንገዶች አሉ። አንደኛው በዙሪያችሁ በጎረቤትም በቤተሰብም በዙሪያችሁ ያሉ ሰዎች በሙሉ እናንተ የምታደርጉት ነገር እንዲያውቁ አይፈልግም። በድብቅ በሚስጥር ነው የምታደርጉት። በሚስጥር በቃ ሁሉ ነገር በድብቅ እንድታደርጉት ያደርግና የተነቃ ጊዜ ላይ አይ ይሄ ነገር እኔ ፈልጌውን ያደረኩት መብቴ ነው፣ ስትፈልግ መፋታት ትችላለህ፣ መውጣት ትችላለህ፣ ስትፈልጉ መሄድ ትችላላችሁ፣ መብቴ ነው። ድርቅ በድብቅ ስታደርጉት የነበረውን ነገር ሰው ሲያውቅባችሁ ሲደርስባችሁ ይሄ ይቅርታ ብሎ ሰውን የማካፈል የምናም ነገር ሳይሆን በቃ ደግ አደረኩ ብሎ በዛው ድርቅ ማለት ልክ ቀደም መጀመሪያ ራሷን ትወዳለች ህይወት እንዲጥማት ወይም ደግሞ ህይወት አዲስ ህይወት እንድታይ ተብሎ የተላከው መንፈስ የሚሰራውን ስራ በዛው እንድታዩት ነው የፈለጉትና ይሄ ዛር መንፈስ ከመጀመሪያው ጊዜ ጀምሮ መሽቁቅ እንድትሆኑ ነው የሚፈልገው። መሽቁቅ ማለት ነው ሁሉ ነገር በቃ በድብቅ ሁሉ ነገር አትናገሩ፣ የኔ ብላችሁ የምትይዙት ነገር አለ ማለት ነው። ጥሩ እኮ ነው እንደዛ መሆኑ፣ ግን ለምን ለመልካም ነገር አይሆንም? ለተንኮል ለምን ይሆናል? ለተንኮል ለምን? እና እንደዛ አንደኛው ይሄ ነው የዛር መንፈስ ራስ ወዳድ እንድትሆኑ ከሚያደርግበት ነገር ውስጥ አንዱ። ሁለተኛ በእህል ጉዳይ ነው። በምግብ በእህል ጉዳይ ነው ማለት ባላቸው የሚሰጣቸው ገንዘብ የሚሆን ሚስታቸው የምትሰጣቸው ገንዘብም ሊሆን ይችላል። ልጆቹም እናትና አባት የሚሰጣቸው ሊሆን ይችላል። ግን ከየትም ይምጣ ገንዘቡ ለራሳቸው ሲሆን ክሽን አድርገው ወጥ ምናምን መስራት ይችሉበታል። አጣፍጠው ይሰራሉ። እኔማ ሽሮ አልበላም ተቸግሬም ቢሆን ይላሉ። አጣፍጠው በር ዘግተው ተደብቀው ሽሮም ከሆነ ከጠፋ በቅቤ ቆንጆ አድርገው ይሰራሉ። ወርቅ ያስቀምጣሉ፣ ይደብቃሉ። ማለት ጥሩ እኮ ነው እንደዚህ ማስቀመጣቸው። ግን መቼም ቢሆን እንዲታወቅ አይፈልጉም። መቼም ቢሆን በዓለም ጭምር ልጆችም ጭምር ልብስም ሲገዙ ማንም እንዲነካባቸው አይፈልጉም። በቃ እዛ ቦታ ላይ ማንም እንዲደርስባቸው አይፈልጉም። እጥር ነው የሚያደርጉት። በየትኛውም አይነት ቦታ በአመጋገብም ይሁን በአለባበስ በየትኛውም አይነት ቦታ የሚያደርጉትን ነገር ሰው እንዲነካባቸው አይፈልጉም። አውቆባቸውም ቅድም መጀመሪያ እንደነገርኩት አውቆባቸውም ይሁን ሳያውቅባቸው ግን ሰውነታቸውን አይጎዱም። ሲርባቸው ካስቀመጡት ላይ ላጣርገው ይበላሉ። ያቺን ራስ ወዳድነታቸውን በጣም ነው የሚንከባከቧት። በጣም እና መቋጠር መቼም ቢሆን ለማንም የማያሳዩት ነገር ማስቀመጥ፣ ይሄ ሁለተኛው ነው። ግን እንዴት እንደሚጠፋ ደግሞ በኋላ ነግራቸዋለሁ። እንዴት እንደሚጠፋ ይሄንን አጠራቅሞ መንፈሱ እንዴት እንደሚነጥቃቸው ማለት ነው። አንዳንድ ሽማግሌዎች አይታችኋል። ብዙ ብር አስቀምጠው ወትፈው ዘመኑ ያለፈበት ብር ሁሉ ሲሞቱ ትራሳቸው ስር ተገኘ ይባላል፣ ፍራሻቸው ስር ተገኘ፣ ቀብረውት የሆነ ግድግዳ ስር ተወትፎ ምናምን ተገኘ የሚባለው እንደዚህ አይነት ሰዎች ናቸው። ስንት መብላት መጠጣት መሻሻል እየቻሉ የተሻለ ህይወት መኖር እየቻሉ ጎረቤት መርዳት ሰው መርዳት እየቻሉ እነሱም ሳይጠቀሙበት ብሩም ዘመኑ አልፎ ብር እንደተቀየረ እንኳን አያውቁም። ቢያውቁም እንኳን ገንዘቡን አውጥተው እንዳይሰጡ በዛው በስብሶ ምን ብሎ ይቀራል። እና ይሄ ሁለተኛ። ሶስተኛ ግን ራስ ወዳድ የሚባሉ ሰዎች ከሰው ደግሞ ይዘርፋሉ። መዝረፍ ስላችሁ ቀላል መዝረፍ አይደለም። የእነሱ እንዲነካ አይፈልጉም። የሰው ግን ሲሰበስቡ አደገኛ ናቸው። ሁልጊዜ የለኝም ነው። የለኝም ብቻ አይደለም፣ በተገኘው አጋጣሚ ሁሉ ነገር የእነሱ ቢሆን ደስ ይላቸዋል። እና ሴት ከሆነች ለምሳሌ ከባሏ የምትቀበለው ገንዘብ ካለ ባገኘችው አጋጣሚ ሁሉንም የተሰጣትን ገንዘብ ለምትፈልገው ነገር አታውለውም፣ ለሚያስፈልገው ነገር አታውለውም። ሰብ አድርጋ ከዛ ላይ ቁጭ የምታደርገው ገንዘብ ይኖራታል ከተሰጣት ብር ላይ። እና የራሳቸው የሆነውን ንብረት እንዳለ ሆኖ የሰው ነገር ያምራቸዋል፣ የሰው ንብረት ያምራቸዋል። ራስ ወዳድ ሰዎች እንደዚህ ናቸው። ካስቀምጡት ገንዘብ ላይ አንስተው እገሌ ስለገዛ እኔም ይሄን ነገር ገዛለሁም አይሉም። ራስ ወዳድ ሰው ብዙ ጊዜ ከጓደኛው ጋር ኮምፒቲሽን አይገባም። ይሄ እሱ ቤት እንደገዛ እኔም ልግዛ፣ እሱ መኪና እንደገዛ እኔም ልግዛ፣ እኔ እሱ ቤት እንደዚህ ለውጥ እንዳመጣ እኔም ላውጥ አይልም። ራስ ወዳድ ሰው ካደረገ እንዳለው ስለሚታወቅበት ወይም ገንዘብ እንዳለው ስለሚታወቅበት ስጠኝም እንዳይባል እንዳትባልም ሊሆን ይችላል። ብቻ በአጠቃላይ ጥያቄ እንዳይመጣባቸው ሁልጊዜ ተረጂ ሆነው የሚኖሩ ሰዎችም አሉ። ሁልጊዜ በቃ ሲሰጡ እግዚአብሔር ይስጥልኝ አመሰግናለሁ ይቀበላሉ። ያ ሰጪ የነበረው ሰው የሆነ ጊዜ ላይ ድሃ ሲሆን ተቀባይ የነበሩት ሀብታም ሆነው የሚገኙበት ጊዜ አለ። ራስ ወዳድነታቸው ውስጥ
አንዳንድ ጊዜ ከበርቴ የሚያደርጋቸው አራጣ ማበደር ቢጀምሩም አሉ። አራጣ ያበድራሉ። እንደዚህ በድብቅ አለኝ ብለው አይናገሩም፣ ግን በድብቅ በጣም ብዙ ስራ ይሰራሉ። እና ዘርዝሬ መናገሩ ብዙ ማስፈላጊ አይደለም፣ ግን ራስ ወዳድነትን ስሜት እናንተ ውስጥም ተጋሩት። እንዴት አይታችሁታል ይሄን ነገር? የንፉግነት መንፈስ ራስ ወዳድነት መንፈስ ነው፣ የስግብግብነት ማለት ነው። ቀጥሎ ደግሞ ሌላው የልክፍት መንፈስ አለ። ልክፍት የሚባለው ምንድን ነው? ድንገት ዘመድ ጋር የሆነ ቤተሰብ ጋር ሄዳችሁ ዘመድ ጥያቄ ሄዳችሁ አንድ ነገር ታዩታላችሁ። ውይ እሷ ቤት ሄጄ ያየሁት የሆነ ደስ የሚል ዕቃ አለ፣ መልካም ነገር፣ ጥሩ ነገር ነው፣ እሱን ነገር እንደው መቼ ይሆን የምገዛው ብላችሁ አይምሯችሁ በዛ ነገር ይለከፋል። የሰው ዕቃ አይታችኋል፣ ወዳችሁታል፣ የእናንተ እንዲሆን ተመኝታችኋል፣ በዛ ነገር ተለከፋችሁ። ከዛ ከሆነ ጊዜ በኋላ ያ ነገርሽ ግን ዕቃ ግን አለ ምስሉ ጊዜ ዕቃው የለም፣ ተሰብሯል፣ ተበላሽቷል። ወይም ደግሞ እስቲ እንደው ይሄን ዕቃሽን ስጭኝና እንደዚህ ፈልጌው ትዋሱትና ወይም ይዋሱትና ከእናንተ ይወስዱትና በእነዛ ልመስልላችሁ ከወሰዱት በኋላ ቁጭ ያደርጉታል። ሲቆይ ራስ ይመስልሃል አምጣ ብላችሁ የምትቀበሉት ዕቃ የለም አንዳንድ ሰው። ከዛ ዕቃው ይቀመጣል። ዕቃው ከተቀመጠ በኋላ መቀበል እናንተም ትረሳላችሁ ወይም ደግሞ ይከብዳችኋል። ከዛ ስትቀበሉት ዕቃው ተበላሽቷል። ለምን ሲባል የራሷን ዕቃ ትታ የራሷን ድስት የራሷን ዕቃ ትታ ወይም የራሷን የሆነ ነገር ትታ ከእናንተ በተዋሰችው ቃል ነው ፍግት ስታደርገው የምትውለው። ስትሰራበት ትቆይና እንዲህ ሳደርገው እኮ ተሰብሮብኝ ተበላሽቶብኝ ብላ በቃ ይሁን ችግር የለውም ብላችሁ አሮጌ ዕቃ ትቀበላላችሁ። ያው የሰጣችሁት ዕቃ ራሱ ነው፣ ግን ተበላሽቶ ፈግቶ ምን ብሎ ነው የራሷን ዕቃ አስቀምጣ። በሆነ ጊዜ ላይ እንግዲህ በሴት የምመስልላችሁ እንዲቀላችሁ ብዬ ነው። እቤቷ ስትመጣ ምናምን እቺ ሴትዮ ዕቃ ያዋሳችሁ ሴትዮ ስትመጣ ያንኑ ራሱን ዕቃውን ሴትዮዋ ቤት ታየዋለች፣ አዲስ ሆኖ ሌላ ዕቃ ማለት ነው። እና የራሷ ዕቃ ያላት ነው የኔን ዕቃ ስታደክመው የነበረው ብላችሁ በጣም ትገረማላችሁ። እና በአንድ በኩል የራስ ወዳድነት ባህሪ እንዲህ ይመስላል፣ በሌላ በኩል ደግሞ ያጠፋል። ያከማቹትን ገንዘብ በከንቱ ነው የሚያጠፋው። ለክፉ ቀን ብለው ያስቀምጣሉ፣ ክፉ ነገር ይደርስባቸውና ለክፉ ቀን ሆኖ ገንዘቡ በዛ ይጠፋል። እና እግዚአብሔር አምላክ ልቦና ይስጠን። ምክሩ ይሄን ይመስላል። እንደ ምክር ከወሰዳችሁት ሰፋ አድርጋችሁት እናንተ በአንድም በሌላ መንገድ እግዚአብሔር አስተምሮናል። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን።